የምንካፈለው የእግዚአብሔር ቃል የእግዚአብሔርን ቸርነት በተመለከተ ነው። የማነባው የመጽሐፍ ቅዱስ ክፍል ያለው ሁለተኛ ሳሙኤል ምዕራፍ 9 ላይ ሲሆን የምናገርበት ርዕስ ደግሞ የእግዚአብሔር ቸርነት ይላል። ሃሌሉያ። እዚህ መልካም ፈቃዳችሁ ከሆነ ጮክ በሉና የእግዚአብሔር ቸርነት በሉ። ድገሙና የእግዚአብሔር ቸርነት በሉ። ሃሌሉያ። ሁላችሁም መጽሐፍ ቅዱሶቻችሁን ሁለተኛ ሳሙኤል ምዕራፍ 9 አውጥታችሁ እሺ ቆማችሁ የማንበብ ልማድ ካለ ደስ ይላል። ሁላችንን እንቆማለን። መጽሐፍ ቅዱስ እጃችሁ ላይ ካለ ጥሩ፣ ካልያዛችሁ እኔን ታዳምጣላችሁ። ወይም የያዘ ሰው አጠገባችሁ ካለ በጸባይ ጠጋ ብላችሁ አብረን እናነባለን። ሁለተኛ ሳሙኤል ምዕራፍ 9 ከቁጥር 1 እስከ ቁጥር 13 ሙሉ ምዕራፉን ነው። ታሪኩ እንዳይበታተንብኝ ማነበው እና አንድ ላይ ሁላችንም እናነባለን። በጌታ በኢየሱስ ስም እንደዚህ ይነበባል። ዳዊትም ስለ ዮናታን ቸርነት አደርግለት ዘንድ ከሳኦል ቤት አንድ ሰው ቀርቷልን አለ። ከሳኦልም ቤት ሲባ የሚባል አንድ ባሪያ ነበረ። ወደ ዳዊትም ጠሩት። ንጉሱም አንተ ሲባ ነህን አለው። እርሱም እኔ ባሪያ ነኝ አለ። ንጉሱም የእግዚአብሔርን ቸርነት አደርግለት ዘንድ ከሳኦል ቤት አንድ ሰው አልቀረምን አለ። ሲባም ንጉሱን እግሩ ሽባ የሆነ አንድ የዮናታን ልጅ አለ አለው። ንጉሱም ወዴት ነው አለው። ሲባም ንጉሱን እነሆ እርሱ በሎዶባር በአሚር ልጅ በማኪር ቤት ነው አለው። ቁጥር 5 ንጉስም ዳዊት ልኮ ከሎዶባር ከአሚር ልጅ ከማኪር ቤት አስመጣው። የዮናታን ልጅ የሳኦልም ልጅ የዮናታንም ልጅ ሜምፊቦስቴ ወደ ዳዊት መጣ። በግንባሩም ወድቆ እጅ ነሳ። ዳዊትም ሜምፊቦስቴ ሆይ አለ። እርሱም እነሆኝ ባሪያ አለ። ዳዊትም ስለ አባት ስለ ዮናታን ቸርነት ፈጽሜ አደርግልሃለሁና አትፍራ። የአባትን የሳኦልን ምድር ሁሉ እመልስልሃል። አንተም ሁል ጊዜ ከገበታዬ እንጀራ ትበላለህ አለው። እርሱም የሞተ ውሻ ወደምመስል ወደ እኔ የተመለከትከው እኔ ባሪያ ምንድነኝ ብሎ እጅ ነሳ። ንጉስም የሳኦልን ባሪያ ሲባን ጠርቶ ለሳኦልና ለቤቱ ሁሉ የነበረውን ሁሉ ለጌታ ልጅ ሰጥቻለሁ። አንተና ልጆችም ሎሌዎችም ምድሩን እረሱለት፣ ለጌታም ልጅ እንጀራ የሆነው ዘንድ ፍሬውን አግባ። የጌታ ልጅ ሜምፊቦስቴ ግን ሁል ጊዜ ከገበታዬ ይበላል አለው። ሲባም 15 ልጆችና 20 ባሪያዎች ነበሩት። ቁጥር 11 ሲባም ንጉሱን ጌታዬ ንጉስ ያዘዘውን ሁሉ እንዲሁ ባሪያ ያደርጋል አለው። ሜምፊቦስቴም ከንጉስ ልጆች እንደ አንዱ ከዳዊት ገበታ ይበላ ነበረ። ለሜምፊቦስቴም ሚካ የተባለ ታናሽ ልጅ ነበረው። በሲባም ቤት ያሉት ሁሉ ሜምፊቦስቴን ያገለግሉት ነበረ። ሜምፊቦስቴም ከንጉስ ገበታ ሁል ጊዜ እየበላ በኢየሩሳሌም ተቀምጦ ነበረ። ሁለት እግሩም ሽባ ነበረ ይላል። ጌታ የተባረከ ይሁን። አሁን ያነበብኩትን ቃል ቁጥር 3ን የምናገረው ሐሳብ እሱ ላይ ስለሆነ በድጋሚ አነባለሁ። ንጉስም የእግዚአብሔርን ቸርነት አደርግለት ዘንድ እዚህ ከኔ ጋር ጮክ በሉና የእግዚአብሔር ቸርነት ብለዋል። አንድ ሰው ፈገግ ብላችሁ ጨብጡና እግዚአብሔር ቸርነት ያደርግልሃል በሉት። የእግዚአብሔር አምላካችን ስም የተባረከ ይሁን። እንግዲህ መጽሐፍ ቅዱሶቻችሁን ገልጣችሁ ከዘፍጥረት መጽሐፍ ጀምሮ እስከ ራእይ ድረስ በተደጋጋሚ ከምታገኟቸው ቃላት መካከል አንዱ ዛሬ የምንመለከተው ቸርነት የሚባለው ጉዳይ ነው። ቸር እንደዚሁም ደግሞ ቸርነት የሚሉ በቀጥታም ይሁን በተዘዋዋሪ እነዚህን ሁለት ቃላት በተለይ ደግሞ ቸርነት የሚለውን ከ1000 ጊዜ በላይ በብሉይ ኪዳንም በአዲስ ኪዳንም ተጽፎ ታገኛላችሁ። ቁጥራቸው እንደዚህ በርከት ያሉ ነገሮች እንግዲህ በሁለቱም ኪዳናት ውስጥ በዚህ ልክ ከተገኙ ነገሩ ሲሪየስ ነው ማለት ነው። በተለይ ቸርነት የሚባለው ጉዳይ በእግዚአብሔርና በሰው መካከል ያለ ከሆነ በደንብ ልናጤናው፣ ልንጸልይበትና ልንዘምረውም ልንባረክበት ይገባል። ቸርነት የሚለው ሐሳብ በጸሎታችን በመዝሙራችን እንደዚሁም ደግሞ በዕለት ተዕለት እንቅስቃሴዎቻችን ቶሎ የሚነሳ ጉዳይ ነው ቸርነት የሚለው ጉዳይ። ስለዚህ ይሄን ያክል በዚህ ቁጥር ልክ መጽሐፍ ቅዱስ ውስጥ ካለ ቸርነት የሚለውን ነገር በደንብ ማጥናት ያስፈልጋል። እኔ መጽሐፍ ቅዱስን በማጠና ሰዓት በሁለቱም ኪዳናት ውስጥ ቸርነት የሚለውን ሐሳብ ወደ 5 ትርጉም አግኝቼለታለሁ። ከነሱ መካከል ጥቂቱን በፍጥነት እናገርና አሁን ያነበብኩትን ታሪክ ከእግዚአብሔር ቸርነት አንፃር እንመለከታለን። በዳዊትና በሜምፊቦስቴ መካከል የተደረገውን የእግዚአብሔርን ቸርነት
እንዳትረሱ የምናገረው የእግዚአብሔርን ቸርነት ነው። ክብር ለኢየሱስ ይሁን። የተከታተላችሁ ይኮነ የእግዚአብሔር ቸርነት በሉስ። ለመሆኑ ቸርነት ምን ማለት ነው? በዚህ ልክ መጽሐፍ ቅዱስ ውስጥ በብዛት የተገኘ ሐሳብ እስራኤል በብሔራዊ መዝሙሯ ወይም ደግሞ እንደ ብሔራዊ መዝሙር የሚቆጠረው ቸር ነውና ምሕረቱ ለዘላለም ነውና ብለው በሰልፍ ቀን፣ በደስታ ቀን፣ በሐዘን ቀን በእያንዳንዱ ቀናቸው የሚዘምሩለት ይሄ ቸርነት የተባለ ነገር ለመሆኑ ትርጉሙ ምንድነው? ወደ ዳዊትና ሜምፊቦስቴ ታሪክ ከመምጣቴ በፊት 5 የቸርነት ትርጉሞችን በፍጥነት እንመለከታለን። የመጀመሪያው ላልተገባው ሰው የሚሰጥ ስጦታ። እስቲ ከኔ ጋር ገበ ቸርነት ብሉ። እስቲ አሁን የምትናገሩትን ነገር ቶሎ እንትልና በኋላ ላይ አሜን የምትሉትን ነገር እናገራለሁ። ከኔ ጋር ናቸው። ስለዚህ ቸርነት ብሉ። እስቲ ላልተገባው ሰው የሚሰጥ ስጦታ ነው። ለምሳሌ አንድ ባል ለባለቤቱ ቆንጆ መኪና ቢሰጥ ማንም ሰው ይደነቃል፣ ይወዳታል ማለት ነው ብሎ ግን የማይገባውን ነገር እያደረገ አይደለም፣ ኃላፊነቱን እየተወጣ ነው። አንድ አባት ልጆቹን ቢንከባከብ፣ ቆንጆ ልብስ ቢገዛላቸው፣ ጥሩ ትምህርት ቤት ቢያስተምራቸው፣ በጤና አቅጣጫ በስነ ልቦና አቅጣጫ ቢንከባከባቸውና እነሱ ላይ ብዙ ነገር ኢንቨስት ቢያደርግ ስታዩት እንዴት ያለ ግሩም አባት ነው ብላችሁ ትደነቃላችሁ እንጂ የተለየ ነገር እንዳደረገ ልትቆጥሩ አትችሉም። ሚስት ለባሏ፣ እናት ለልጆቿ፣ ልጆች ለወላጆቻቸው ብቻ በስጦታውና በሰጪውና በተቀባዩ መካከል ያለ ጠንካራ ህብረት ኖሮ የስጦታ ልውውጥ ካለ ጉዳዩን እንዳልተገባ አድርገን አንወስደው። ነገር ግን አንድ አባት ብልግ ብሎ ለማይመለከተው እዛ ጎዳና ላለ ሰውዬ ቤት ካልገዛው ቢል ለማያውቀው ሰው ውለታውን ለማይመልስለት ሰው የሆነ ነገር ቢያደርግ ይሄ ምን ይባላል? ለማይገባው ለማይመለከተው ሰው የሚደረግ ስጦታ ነው። ቸርነት መጽሐፍ ቅዱስ ውስጥ ሁሉ ጊዜ በጣም ደግሞ በተለይ ከእግዚአብሔር ጋር የተገናኘው ሁሉ ላልተገባቸው ሰዎች የተደረገ ስጦታ ነው። ሁለተኛው ቸርነት በሰጪው በጎ ፈቃድ ላይ የተመሰረተ በጎነት ነው። በሰጪው ፈቃድ ላይ የተመሰረተ በጎነት ምን ማለት ነው? ተቀባዩ ጉዳዩን መብቴ ነው ማለት አይችልም። ከኔ ጋር ናችሁ? ቶሎ ብላችሁ ጻፉና ቀና ብላችሁ ይኸውላችሁ። ቸርነት በሰጪው በጎ ፈቃድ ላይ የተመሰረተ ስጦታ ነው፣ ወይም ደግሞ በሰጪው ፈቃድ ላይ የተመሰረተ በጎነት ነው። ምን ማለት ነው? የሚደረግለት ሰውዬ የሚቀበለው ጉዳይ መብቱ እንደሆነ አያስብም። በጣም በቀላል አማርኛ እኔ ከምኖርበት ቤት ሁሉ ጊዜ ስለማስበው ነው። ይሄን ከምኖርበት ቤት ፊት ለፊት ሪል ስቴት አለ፣ በጣም በትልቁ እየተሰራ ያለ። እኔ አሁን ያለው ተከራይቼ ነው፣ ተመልከቱ። ስለዚህ ሁሉ ጊዜ በዛ በኩል ሳልፍ እንደው እግዚአብሔር ከዚህ ሪል ስቴት አንድ ባለ 3 መኝታ ቢሰጠኝ ብዬ እጸልያለሁ። ክብር ለኢየሱስ ይሁን። እጸልያለሁ። አገሬ በሰማይ ነው ብዬ ብዙም የቤት ኪራይ ማበረታታ ሰው አይደለሁ። ጌታ ቤት ቢሰጠኝ ብዬ እጸልያ እያየሁ ታዲያ አንድ ቀን ቤት ኪራይ ምርር ብሎኝ ብድግ ብዬ እዛ ሪል ስቴት በጥግ በኩል ያለው ሁለተኛ ፎቅ ላይ በጥግ በኩል ያለው ባለ 3 መኝታ ገብቼ አልወጣም ብል ከደቂቃ በኋላ ባለቤቱ በጣም ነው የሚያስገርመኝ። የሚገርማቸው ነገር ቁልፍ ሰጥቶ ሳይሆን ያሳስረኛል። ምክንያቱም ህገወጥ ነገር ነው እያደረኩ ያለው። አልወጣም ቤቱ የኔ ነው ብል እንዲሁ ዝም ብዬ ከመሬት ተነስቼ እዚህ ቤት ውስጥ ገባ በህልም በራእይ አይቻለሁ ብዬ ብገባ የሚገርማችሁ ነገር ልክ ሊሆን አይችልም። ህግ ወጥ ነው። ቤቱን የኔ ማድረግ የምችለው ቤቱ የሚያወጣውን ያክል ሳውጣ ነው፣ ገንዘብ ስከፍል ነው። ከዛ ውጪ እኔና ቤቱ ልንገናኝ አንችልም። ነገር ግን በዛ በኩል ሳልፍ ሁሉ ጊዜ ባለቤቱ አይቶ ወይም ደግሞ በህልም አይቶ ጠርቶኝ እንካ ይሄን ባለ 3 መኝታ ሰጥቻለሁ ቢለኝ መብቱ ነው። ተመልከቱ፣ እኔ ጉዳዩን የኔ ነው ስለ ወንጀል ነው። ሰውየው እንካ ሲለኝ ግን መብት ነው። ምን ማለት ነው? ነገሩን ለመቀበል እኔ ህጋዊ ግራውንድ የለኝም። ሰውየው ግን በበጎ ፈቃዱ ካደረገው ምን ይባላል? እሱ ቸርነት። ነገሩን የኔ ማደርግበት ምንም ህጋዊ ፈቃድ የለም። ሰውየው ግን አምጥቶ ሲሰጠኝ ምን ይባላል? እሱ በሰጪው በጎ ፈቃድ ላይ የተመሰረተ። ሰውየው ፈቀደ ሰጠኝ፣ እኔ ግን አምጣ ለማለት አልችልም። አስቀድሜ ማለት ነው የኔ ነው ለማለት አልችልም። አልከፈልኩም፣ አይገባኝም፣ መብቴ አይደለም ለመስጠት። ለዚህ ነው መጽሐፍ ቅዱስ ላይ የተደረጉትን ሁሉ ስታዩ ተቀባዮቹ ከመቀበላቸው በፊት የተቀበሉትን ነገር አምጣ ማለት የማይችሉ ሰዎች ነበሩ። እንዲሁ ነው የለቀቀባቸው መጽሐፍ ቅዱስ ላይ አሁን እዚህ ክፍል ላይ የምናየው። ስለዚህ ቸርነት በሰጪው በጎ ፈቃድ ላይ የተመሰረተ በጎነት ነው። ሶስተኛውና በጣም የምወደው ተግባራዊ የሆነ ፍቅርና ደግነት ነው። እስቲ ከኔ ጋር በሉ ቸርነት በሉ እስቲ። ተግባራዊ የሆነ ፍቅርና ደግነት ነው።
ቸርነት ማለት ምን ማለት ነው? በተለይችን እንዳትረሱ ተግባራዊ ተግባራዊ በሉ። ቸርነት በአይምሯችሁ የሚመላለስ መታወጡትና መታወርዱት እናንተን ደስ ያሰኘ እንዴት ደስ የሚል ነገር ነው ብላችሁ በልባችሁ መታሰላስሉት ነገር ሳይሆን ወዳጆቼ ሆይ አካል የሚለብስ የሚነካ የሚዳሰስ የሚጨበጥ የሚቀመስ የሚሆን ተግባራዊ የሆነ ፍቅርና ደግነት ነው። እግዚአብሔር በክርስቶስ ኢየሱስ ያደረገልን ቸርነት ሰማይ በአይምሮ ያመላለሰው ሳይሆን በመካከላችን እንዲመላለስ ያደረገው ያየነው የሰማነው የቀመስነው ነው። መስቀል ላይ የተገለጠው ያ ፍቅር ተግባራዊ ቸርነት ነው። እግዚአብሔር እንዴት እንደሚወደን በአይምሮ አላሰላሰለም። እንዴት እንደምወዳቸው ውስጤ አንዳንድ ሰዎች ተቃላችሁ አይደለ? በጣም ስለናንተ ያላቸው ፍቅርና በጎነት እነሱ ጋር የሚመላለስ ነገር ነው። እንዴት እንደምወድሽ እኮ በቃ ሜሪ ውስጤ በቃ ዛሬ ለሊት ስትመጪ በጣም ይሄ ምን ይባላል? ቸርነት ሊሆን አይችልም። ሰውየው ነው ያነቃቀው። ይመጡና ሰዎች በቃ ፓስተር በዚህ ወር እንዴት በቃ ዝብለ ባይምሮ ስትመጣ በቃ እሱ ባይምሮ ነው የመጣው። እኔ ጋር ግን የቤት ክራይ በመክፈል እስካልመጣ ድረስ ቸርነት አይባልም። እሱ ነገር ግልጽ ነው አይደለ? በጣም ውስጤ ፍስስ ብሎ ያንተ ነገር ሳስብ ነው ያደርኩ ቢል አንድ ሰውዬ ቸርነት አይባልም። እሱ ቸርነት ምንድነው? ይገለጣል። ቸርነት ምንድነው? አካል ይለብሳል። ቸርነት ሁሉ ጊዜ ተግባራዊ ከሆነ ነገር ጋር ከሚደረግ ነገር ጋር የተያዘ ጉዳይ ነው። አሁንም እዚህ ቦታ ላይ ሜምፊቦስቴ የጠራው ዳዊት ስለ ሜምፊቦስቴ ያስተላሰለው ሊነግረው ሳይሆን ላደርግልህ ነው የጠራው አለ። ቸርነት ካለ የሚደረግ ነገር አለ። ቸርነት ካለ የሚገለጥ ፍቅርና በጎነት አለ። ስለዚህ እግዚአብሔር ቸር ነው ስንል ቸርነቱን ፍቅሩን እና ደግነቱን በተግባር አሳይቷል ማለት ነው። ሶስት ነገር ተመልክተናል። ሁለቱን በፍጥነት ልናገርና ወደ ሜምፊቦስቴ ታሪክ ልምጣ። አራተኛው ቸርነት የመንፈስ ፍሬ ነው። ገላትያ መጽሐፍ ምዕራፍ 5 ቁጥር 22 ላይ ስለ ቸርነት ሲናገር ሰው በመንፈስ ቅዱስ ዳግም ከተወለደ በኋላ በህይወቱ ከሚያመጣው ፍሬ ከሚያሳየው ባህሪ መካከል አንዱ ቸርነት ነው። ከመንፈስ ቅዱስ ጋር ስትኖሩ መንፈስ ቅዱስ በእናንተ ውስጥ ሆኖ ከሚያፈራው ፍሬ መካከል አንዱ ቸርነት ነው። ስለዚህ ቸርነትን ስታስቡ ከመንፈስ ፍሬ ጋር ማያያዝ አለባችሁ። የመጨረሻው ዘጸአት ምዕራፍ 34 ቁጥር 6 ላይ እግዚአብሔር ሙሴን ወደ ሲናና ተራራ ጠርቶ ለእስራኤል ማህበር እንዲታወጁ ከተናገራቸው ስሞች መካከል አንዱ ቸርነት ነው። በነገራችን ላይ ቸርነት የእግዚአብሔር ስም ነው። አጠገባችሁ ያለውን ሰው ቸርነት የእግዚአብሔር ስም ነው በሉት እስቲ። ቸርነት ስትሉ አቤት የሚለው ማን ነው? እግዚአብሔር ነው። ሲያን ሰው ቸርነት ይበል። እግዚአብሔር ሙሴን ጠራና ወደ ሲና ተራራ ከዛ በኋላ ህጉን ከሰጠው በኋላ ከግብጽ ምድር የወጣው ህዝብ ወደ ከናን ሲገባ እግዚአብሔርን መጥራት ሲፈልግ እነዚህን ስሞች ይጠቀም ብሎ ወዳጆቼ እግዚአብሔር ለልጆቹ ስሙን ካስተዋወቀበት መካከል አንዱ እሱ ብቻ ሳይሆን እነዚህን ስሞችን አውጅ በእስራኤል ማህበር ላይ የዛን ሰዓት ስሜን ስታውጅ እምራለሁ፣ ምፈውሰውን እፈውሳለሁ፣ ምባርከውን እባርካለሁ፣ ስሜ ሲጠራ እገኛለሁ በመባረክ እና ደግሞ በመርዳት ብሎ እግዚአብሔር ከሲና ተራራ በታች ሆኖ ሙሴን ለሚጠብቀው ህዝብ ስሙን ሲያስተዋውቅ እንደዚህ ብለው ይጥሩኝ አለ። ምን ብለው? ቸርነት ብለው። ቸርነት እግዚአብሔር ስም ነው። ቸርነት ስትሉ አቤት ይላል። ቸርነት ብቻ አይደለም፣ እንደዚህ ነው እንደሚለው ዘጸአት ምዕራፍ 34 ቁጥር 6 ባለ ብዙ ቸርነት ሲከኔ ጋር በሉ፣ ባለ ብዙ ቸርነት በሉ። አልሰማውም። ባለ ብዙ ቸርነት በሉ። ይሄ የእግዚአብሔር ስም ነው። እግዚአብሔርን ስትጠሩት በዚህ ስሙ ጥሩት። አቤት ይላል። ውጥረቱ ስትሆኑ፣ ጭንቀቱ ስትሆኑ፣ ከእግዚአብሔር የሚደረግ ፍቅርና ደግነት ስትፈልጉ በዚህ ስም በእግዚአብሔር ፊት በጸሎት ስትሆኑ እግዚአብሔር የዛን ሰዓት አቤት ብሎ ይመጣል። ለዛ ነው እስራኤል በተከበቡ ሰዓት ፊት ለፊት ጠላቶቻቸውን ይዘው አያዩ የኳየር ልብስ ለብሰው ጠሩ። አንድ ስም ቸር ነው አሉ። ሃሌሉያ! አቤት አለ እግዚአብሔር። እነሱ ጋር በምህረት መጣ። ጠላቶቻቸው በድብቅ ጦር ወደቁ። እግዚአብሔር ሲጠራ አቤት ከሚልባቸው ስሞች መካከል አንዱ ቸርነት ይባላል። ስለዚህ ስትጸልዩ፣ ስትዘምሩ፣ እግዚአብሔርን ስትጠሩ ይሄን ስም ባለ ብዙ ቸርነት ስትሉ አቤት ብሎ ይመጣል። ከመጣ ደግሞ ቸርነት የሚደረግ ፍቅርና ደግነት ስለሆነ በምታዩት፣ በምትነኩት፣ በምትቀምሱት እንደዚህ ቪዚብል በሆነ ነገር ይገለጣል። ዛሬ ማለዳ ላይ ይሄንን የእግዚአብሔር ቸርነት እናውጃለን። አውጃለሁ እግዚአብሔር ሙሴን በእስራኤል ማህበር ዝም ብለህ እየዞርክ
ዝም ብለህ እየዞርክ ይሄን ስሜን ተናገር አለው። የዛን ሰዓት አንተ ስሜን በልጆቼ ላይ ስታውጅ እኔ እየገባው ኃጢአት ያለበትን ይቅር እላለሁ፣ ደዌ ያለበትን እፈውሳለሁ፣ የታሰረን እፈታለሁ፣ ምሕረቴ ምድሪቱ ላይ እለቃለሁ አለ። እስቲ አንዴ ጩና ባለ ብዙ ቸርነት በሏ። አውጁ ጩና ባለ ብዙ ቸርነት በሏ። ሃሌሉያ። እግዚአብሔር ጉብኝትን እንዳታስተናግዱ ሲፈልግ ሰይጣን ከእግዚአብሔር ጋር ያላችሁን ህብረት እንደዚህ ካሉ ስሞች ይለየዋል እና እንዳትጠሩት ያደርጋል። ሁሉ ጊዜ ይሄ ስም ከታወጀ የሚገለጥ ነገር አለ። ስለዚህ ይሄንን ስም እናውጀዋለን። የእግዚአብሔር ቸርነት በጣም አሁን ባወራችሁ በተለይ በአራቱ ምን ማለት ነው? አሁን በተመለከትናቸው ለማይገባው ሰው የሚደረግ ስጦታ ነው ብለናል። በሰጪው በጎ ፈቃድ ላይ የተመሰረተ ደግነት ነው ብለናል። ተግባራዊ የሆነ ፍቅርና ደግነት ነው ብለናል። እነዚህ ሶስቱ የእግዚአብሔር ስም ነው፣ የመንፈስ ቅዱስ ፍሬ ነው ብለናል። እነዚህን አምስቱን በተለይ አራቱን በደንብ የተሸከመ ታሪክ በሁለተኛ ሳሙኤል ምዕራፍ 9 ላይ ታገኛላችሁ። ሁለት ቤተሰቦች ናቸው፣ የሳኦል ቤተሰብና የዳዊት ቤተሰብ። እቺ ታሪክ እንድትመጣ ብዙ ጉዳዮች ተከናውነዋል። አሁን የምትሰሙ ያነበብኩላችሁ ሜምፊቦስቴ የተባለ የሳኦል የልጅ የዮናታን ልጅ ሁለት እግሮቹ የተጎዱ በጦርነት ሰዓት ሞግዚቱ አስላው ስጥሮት ከሷ ትከሻ ወድቆ አካል ጉዳተኛ የሆነ ሎዶባር በሚባል የእስራኤል ጥግ አቧራማ ሰፈር የሚኖር ስነ ልቦናውም አካሉም የተጎዳ አንድ ምስኪን አንድ ወቅት ጥሩ ኑሮ ይኖር የነበረ የንጉስ የልጅ የነበረ ልዑል የሚል ስም የተሸከመ ከተወሰነ ጊዜ በኋላ የሆነ ሎዶባር የሚባል ሰፈር ማኪር በሚባል የባሪያዎች አለቃ ከባሪያዎች ጋር የሚኖር አንድ ሰውና እግዚአብሔር የገባለትን ተስፋ ይፈጸመለት ምድሪቱን አሳልፎ የሰጠው ንጉስ ዳዊትን ትመለከታላችሁ። ሁለቱ በስታተስ የማይገናኙ አንዱ ንጉስ አንደኛው ደግሞ የሚገርማችሁ ስደተኛ ወይም ደግሞ አካል ጉዳተኛ፣ አንዱ መንገድ ሁሉ የቀናለት፣ አንዱ መንገድ ሁሉ የተሰበረበት በጣም በጨለማ ውስጥ ያለ ሰው። ሁለቱን የእግዚአብሔር ቸርነት አጠገብ አስቀመጠ፣ ፊት ለፊት እንዲተያዩ አደረገ። እንደምታስታውሱት በዳዊት ዘመን ውስጥ የማይጋድ ጠላትነት የነበረው አንድ ሰው አለ። እሱ ሳኦል ይባላል። እንደውም የእግዚአብሔር ቃል ሲናገር በዳዊት ቤትና በሳኦል ቤት መካከል ለረጅም ዘመን ወይም ለብዙ ዘመን ጦርነት ሆነ ይላል። እነዚህ ባላንጣ የሚል ስም ያላቸው፣ ባለጋራ የሚል ስም ያላቸው፣ ደመኛ የሚል ስም ያላቸው፣ በፍጹም አንድ ማዕድ ላይ ሊቀመጡ የማይችሉ ወዳጆች፣ ለሞት የሚፈላለጉ ሰዎች። ምክንያቱም ዳዊት ጎልያድን ከገደለባት ቅጽበት ጀምሮ የሳኦል አይኖች ዳዊትን በቅናት ይከታተሉ ስለነበረ ዳዊትን ዘመኑን ሁሉ አሳዶታል። ባለፈው ለታም ስመጣ የዳዊት ማታዎችን ስናገር ምንድነው ማታ ለቅሶ ጧት ደስታ ይሆናል ብሏል። የዳዊት ማታዎች ባለቤትና ፈጣሪ ሳኦል ነው። ልክ እንደ ምን ልበላችሁ እንደ በቃ ስደተኛ እንዲሆን ያደረገው፣ ረሃብተኛ እንዲሆን ያደረገው፣ ከተማ ጥሎ እንዲጠፋ ያደረገው፣ ደጋግሞ በቀስት ወርውሮ የሳተው ከኔ ጋር ናቸው አይደለ? ደጋግሞ በቀስት ወርውሮ የሳተው የሚገርማችሁ በእኔና በሞት መካከል አንድ እርምጃ ቀረ ብሎ እንዲዘምር ያደረገው፣ እናትና አባቱን ሞዓብ ምድር ትቶ እግዚአብሔር የሚያደርግልኝን እስከማውቅ አንተ ጋር ይቀመጡ ብሎ እሱ ስደት ፍልስጤም ምድር እንዲገባ ያደረገው፣ በቻለው ኃይሉ በሙሉ ሲያሳድደው የነበረ ሰው ነው ሳኦል። ስለዚህ እነዚህ ሁለት ሰዎች ባላንጣ ይባላሉ። በዚህ ልክ ከተጣሉ አንዱ ንጉስ ነው፣ አንዱ እረኛ ነው። በእረኛና በንጉስ መካከል የነበረ ጦርነት አድጎ እንደ ቤተሰብ ሆነና በዳዊት ቤትና በሳኦል ቤት መካከል ረጅም ዘመን ጦርነት ሆነ ይላል መጽሐፍ ቅዱስ። ግን የሚገርማችሁ እንደዚህ ይላል፣ የዳዊት ቤት፣ የእረኛው ቤት፣ የተናቀው ቤት፣ የተሰደደው ቤት እየበረታ እያሸነፈ፣ ንጉስ ሳኦል ግን እየደከመ ሄደ። ፋይናሊ የሳኦል ዘመን አበቃ፣ የሳኦል ዘመን ተደመደመ። እግዚአብሔር ንቆታልና ዳዊት ዙፋኑን ተቆጣጥሮ እግዚአብሔር በዙሪያው ካሉ ጠላቶቹ ካሳረፈው በኋላ ምዕራፍ 9 ላይ አንድ ነገር አደረገ። እንደዚህ አለ፣ ያንን እየተከታተለ እንዳሳደዱት ሊያሳድደው የሚገባውን ቤተሰብ የሚገርማችሁ ቀይሮ፣ የሚገርማችሁ ነገር ለቸርነት ፈለጋቸው። በምንም አይነት አግባብ የሳኦል ቤተሰብ ከዳዊት ዘንድ የሚቀበሉት መልካም ነገር እንዳለ ሊያስቡ አይችሉም። አያትየው ሳኦል በዳዊት ሕይወት ውስጥ የዘራው ስደትና መከራ ሲያድግ ስደትና መከራ ሆኖ ያድጋል እንጂ ቸርነት ሆኖ አያድግም። ለዛ ነው ቸርነት ለማይገባው ሰው የሚደረግ በጎነት ነው ያልኳችሁ። ልንገራችሁ፣ በምንም አይነት የህይወት መስመር ይገባኛል ብላችሁ የማታስቡትን
ትልልቅ በጎነት እግዚአብሔር ዛሬ ማለዳ ይለቀዋል። ጮኻችሁ እስቲ አሜን በሉ። እጃችሁን ከፍ አድርጉና የማይገባኝን በሉ እስቲ። እኔም ይገባኛል የማልለውን ቸርነት ስትናገሩ በደንብ አገለግላለሁ። ቸርነት እግዚአብሔር ያደርግልኛል። ታምናላችሁ? በኢየሱስ ስም ይሆንላችኋል። ተመልከቱ፣ ካጨበጨባችሁ በደንብ አድርጋችሁ ተመልከቱ ወዳጆቼ። አሁን እንደዚህ ነው የሆነው። ዳዊት ዙፋኑን ተቆጣጠረ፣ መንግስቱን እግዚአብሔር አጸናለት። የዳዊት ቤተሰቦች በዙሪያው የሚገርማችሁ ተቀመጡ። አሁን በተራው ስደት ውስጥ የገባው ማን ነው? ሳኦል ነው። የሳኦል ልጆች በሙሉ ጠፍተው ምድሪቱን ትተው ሄደዋል። ሜምፊቦስቴ የሚባል አንድ ሰው ግን እንደ ወንድሞቹና እንደ ሳኦል ቤተሰብ ሮጦ የሚያመልጥበት አካሉ ስለተጎዳ የከተማ ጥግ በሞት ፍርሃት ውስጥ ተቀምጧል። ሎዶባር የሚባል ሰፈር ከኢየሩሳሌም ሩቅ የሆነ ማኪር የሚባል ሰው ያለ በዙሪያው ብዙ ባሪያዎች አሉ እና አንድ ወቅት የንጉስ የልጅ ልጅ የነበረ ነገር ግን ቀን ጨልሞበት አንድ ሌላ ቦታ ላይ ደግሞ ከባሪያዎች ጋር እጆቹን እንደ እግር እየተጠቀመ እየተንፏቀቀ እየዳ የሚኖር ከስታተስ ውጪ የሆነ ከቤተ መንግስት ቃል ከመጣ ግደሉት የሚል እንደሆነ የሚያስብ በሞት ፍርሃትና ድባብ ውስጥ የነበረ ዳዊት ካገኘኝ ይገለኛል፣ ካገኘኝ ጸጥ ያደርገኛል በሚል ሰቀቀን ውስጥ ያለ ሎዶባር ነው ያለው። ከባሪያዎች ጋር ነው ያለው። በሞት ፍርሃት ውስጥ ነው ያለው። በዛ ድባብ ውስጥ ያለ አንድ ቀን እግዚአብሔር የዚህን ሰውዬ የህይወት ምዕራፍ የሚቀይር ሐሳብ በዳዊት ህይወት ውስጥ አመጣ። ለዛ ለማይገባው ቤተሰብ ቸርነት አድርጋለሁ። እኔ አሁን ትንቢት እናገራለሁ። አንድ ሰው ለቸርነት ይፈለጋል። ሶስት ሰው ነው ግን አሜን ያለው። ካልጠበቃችሁት አቅጣጫ የህይወታችሁን ምዕራፍ የሚቀይር ሐዘናችሁን ወደ ደስታ የሚቀይር ነገራችሁን ሁሉ የሚቀይር አንድ ቸርነት ያገኛችኋል። ጹና ቸርነት ብሏል። መጥቶ እግዚአብሔር የሚገርማችሁ ነገር እግዚአብሔር በአንደኛ ሳሙኤል ምዕራፍ 20 ላይ ከዮናታን ጋር የገባው ኪዳን አስታወሰው። ታስታውሳለህ? ያኔ ስደተኛ በነበርክ ዛን ከቤተ መንግስት ፍትፍት ነገር ይዞ መጥቶ የሚጠጣ ነገር ይዞ መጥቶ አይዞ አትሞትም፣ ከአባቴ ከሳኦል ቀጥሎ ትነግሳለህ፣ እኔም ካንተ በኋላ እነግሳለሁ ያለ ዮናታን እሱን ታስታውሳለህ? ምድረ በዳ ላይ ኪዳን ገብታል። አስብ፣ ስለሱ ኪዳን ስትል በዚህ ቤተሰብ ላይ ሰይፍ ሳይሆን ቸርነት አርጋለሁ። የዛን ሰዓት ባሪያዎቹን ሰብስቦ እንደዚህ ያለ የእግዚአብሔርን ቸርነት ለሳኦል ቤተሰብ ላደርግ አስቤያለሁ ሲል እርግጠኛ ነኝ የዳዊት ጋሻ ጃግሬዎችና መጀመሪያ የሰሙት ሰዎች ደንግጠዋል። አስበህበታል? ግን አስበህበታል እንዴ? ለዚህ ቤተሰብ ላሳደደ ዘመንን የስቃይ ላደረገ ቸርነት ልታደ አዎ ቸርነት ለማይገባው ሰው የሚደረግ ነው። ምናልባት ዳዊት ስደት ላይ በነበረ ሰዓት አብረው የተሰደዱ የሚገርማችሁ ነገር ከዳዊት ሽልማት የሚጠብቁ ብዙ ሊሆኑ ይችላል። በጨለመበት ሰዓት በራበው ሰዓት አይዞ ያሉ ወደ ጺቅላግ ከሱ ጋር ሄደው ፍልስጤም ምድር ላይ ወታደር ሆነው የተቀጠሩ በዳዊት ሕይወት ውስጥ መልካም ተጽዕኖ ያላቸው ብዙ ሰዎች እያሉ ያሳደደውን ቤተሰብ እግዚአብሔር ለቸርነት ፈለገ። አረግት የለም እንተናን 5 አለቃ የሆነውን 10 አለቃ የሆነውን 100 አለቃ ብታረግ ይሻላል። ትኩረትን ወደሚወዱ ሰዎች ብታረግ ይሻላል። ይሄ ቤተሰብ ፈጽሞ ከምድር መደምሰስ ነው ያለበት የሚለው ሰው አይጠፋም። ግን ነገሩ የዳዊት አይደለም፣ የእግዚአብሔር ቸርነት ነው። የእግዚአብሔር ቸርነት ደግሞ ሁሉ ጊዜ የሚደረገው ለማይገባው ሰው ነው። እኛ እኮ የእግዚአብሔር ልጅ ሆነው ስለሚገባን አይደለም። አያያዛችንን አይቶ አይደለም እግዚአብሔር ልጆች ያደረገን። ገና ከፍጥረታችን የቁጣ ልጆች ነበርን ይላል እኮ የኤፌሶን ጸሐፊ ምዕራፍ 2 ላይ። እንዲሁ ስንታይ እኮ ጥሩ አገልጋይ ይወጣዋል የምንባል ሆነን አይደለም እግዚአብሔር ጥሪውን ያመጣው። ፍጥረታችን ራሱ በእግዚአብሔር ቁጣ ውስጥ ያለ የኃጢአት ልጆች ሆነን ነበር። ግን እግዚአብሔር ከልጁ ከክርስቶስ ኢየሱስ የተነሳ ሃሌሉያ ሕይወት ሰጠን። ማይገባንን ሕይወት ከሰጠን ማይገባንን ልጅነት ከሰጠን በእለት ተዕለት እንቅስቃሴዎቻችን ደግሞ ብዙ ቸርነቶቹ ይለቀቃሉ። ሶስት ሰው አሜን ብሏል። ይኸውላችሁ እና እንደዚህ አለ፣ የእግዚአብሔርን ቸርነት ለሳኦል ቤት ላደርግ ፈልጌያለሁ። ቅርብ የሆነ ለሳኦል ኢንፎርሜሽን ያለው ሰው ጥሩልኝና ብቻ ይገኝ እንጂ አንድ ሰው ማንም ይሁን አደርግለታለሁ አለ። እና ሲባ የሚባል የሳኦል የቅርብ ሰው ተፈልጎ መጣ እና መጥቶ አንተ ሲባ ነህ አለው። አዎ እኔ ባሪያ ሲባ ነኝ አለው። ስለ ሳኦል ቤተሰብ በቂ ኢንፎርሜሽን አለ አለው። ብዙም ባይሆን የተወሰነ ኢንፎርሜሽን አለኝ አለው።
የእግዚአብሔርን ቸርነት ለሳኦል ቤተሰብ ላደርግ ፈልጌያለሁ በቅርብ መታቀው ሰው አለ ወይ ሲባል ይኸውላችሁ በጣም በጥሩ መልኩ አነሳስቶ ጥሩ ነው መልካም ሐሳብ አስባል በሚል መንፈስ ሳይሆን ፈጽሞ የዳዊትን ሐሳብ በሚቀለብስ መልኩ የነገረው ኢንፎርሜሽን የእግዚአብሔር ቸርነት ሆነና ሜምፊቦስቴን አገኘው እንጂ ሲባ ለዳዊት እንደነገረው ኢንፎርሜሽን ሊቀይረው ይችላል ነበር። ምን ቢለው ጥሩ ነው? የዮናታን ልጅ ሜምፊቦስቴ የሚባል አንድ ሁለት እግሩ ማይል ተጠየቀው ሁሉ ሁለት እግሩ ማይሰራ ሜምፊቦስቴ የሚባል አለ አለው። ለምንድን ነው እንደዚህ ያለው? መጽሐፍ ቅዱስ ስታነቡ ሁለተኛ ሳሙኤል ምዕራፍ 5 ላይ ልክ ኢዮአብ ጽዮንን ከተቆጣጠረ በኋላ ዳዊት መጥቶ ጽዮንን ገብቶ ከነገሰባት በኋላ ምን አደረገ መሰላችሁ? አካላቸው የተጎዳ መራመድ የማይችሉ መስማት የማይችሉ መሄድ የማይችሉ በሙሉ ከጽዮን ከተማ አስወጣ። እንደ ተቀደሰች ከተማ ሊያረጋት ፈልጎ ምን እያለው ነው? አንድ ሰው አለ ቢመጣ እንኳን ቀድሞ ምዕራፍ 5 ላይ እንዳስወጣቸው አካል ጉዳተኛ ነው አይደለም። አንተ አጠገብ ሊቀመጥ አንተ ያለበት ከተማ መግባት አይችልም። ሜምፊቦስቴ ዳዊት ያለበት ከተማ መግባት የማይችል ሰው ከዳዊት አጠገብ ሊቀመጥ የእግዚአብሔር ቸርነት መጣለት። ሰምታችኋል? ዝም ብሎ ዳዊት የሚኖርበት ከተማ የሚቀመጥበት አቋም የሌለው ሰውዬ ከዳዊት ፊት እንዲቀመጥ የእግዚአብሔር ቸርነት መጣለት። ዛሬ ማለዳ በትምህርታችሁ በእውቀታችሁ በገንዘባችሁ ልታገኙአቸው የማትችሏቸው ትልልቅ ፖዚሽኖች በእግዚአብሔር ቸርነት ይለቀቃሉ። ይሄ ለኔ ነው የሚለቀቅ አርጎ አሜን ይበል። ብዙዎቻችሁ ከተያዛችሁበት ከማይመጥናችሁና ከማትፈልጉት ህይወት የምትላቀቁት በተማራችሁትና ባጠራቀማችሁት ሳይሆን በሚዘረጋላችሁ ቸርነት። ይኸውላችሁ በጣም ትልልቅ የእግዚአብሔር ሰዎችን ዳዊትን በሉ ያዕቆብን በሉ ፋይናሊ እግዚአብሔር የሰጣቸውን ነገር አይተው ግርም ብሏቸው ሁሉም የሚናገሩት አንድ አይነት ቃል ምን እንደሆነ ታውቃላችሁ? ለባሪያ የማይገባውን ነገር አድርጋል። ዳዊት ሁሉ ጊዜ ሲያስብ እኔ የማይገባኝ ወንበር ላይ ነው ያለሁት ይላል። የልፋቴ ውጤት ነው አይልም። ይገርማችሁ የጸሎቴ መልስ ነው አይልም። እረኛ ሆኖ አንድም ቀን ንጉስ ለመሆን ጸልዮ አያውቅም። ዳዊት ያለበት ጫካ ከቤተ መንግስቱ ሩቅ ነው። እንደዚህ ያየ እንኳን ድርብ የሚያደርገው ነገር አይደለም። እንኳን በህልሙ የማይገባበት ውስጥ ጉብ አድርጎ ሲያስቀምጠው በሱ በኩል የኢየሱስ የሚመጣበትን ላይን ሲዘረጋ ዳዊት ግርም እያለው የማይገባኝ ማን ነው? ያዕቆብም ልጆቹን ሁሉ ሰብስቦ ይሄ አባታችሁ እንደ ስራው ቢሆን እዚህ ቦታ ሊደርስ አይገባውም፣ የማይገባኝ ሁሉም ይዋቸው መስቡራቸው የማይገባኝ በእግዚአብሔር ዓለም የምትቀበሉትን በጎነት ሁሉ ከልፋታችሁ ከጥረታችሁ ጋር እንደሚገባችሁ ማሰብ ስትጀምሩ ነው የምትወርቁት። ሁሉ ጊዜ በጎነቱን ስታስቡ የማይገባኝ ማልደርስበት የነበረው ሩቅ በእኔ አቅም የማይቻል የነበረ ሩቅ ይሄ ሰው በጣም ሚገርማችሁ ከሎዶባር ከባሪያዎች መሃል ተፈልቅቆ ቁጭ ብሎ ያለ ዳዊት ቸርነት አደርግልሃለሁ አለ። አሁን ከዳዊት ያገኛቸውን 5 ቸርነቶች 4 ወይም 5 ሰዓት ካለኝ እናገርና እንጸልያለን። ትንቢት ነው እነዚህ እያንዳንዳቸው 4 ናቸው። ትንቢት ነው ብዙ ነው ግን 4ቱ ነግራችኋለሁ። ቸርነት ምን እንደሚያደርግ ለመስማት ተዘጋጅታችኋል? ፈገግ ብላችሁ ተዘጋጅታችኋል? የእግዚአብሔር ቸርነት ሰው ሲያገኘው ምን እንደሚሆን የመጀመሪያው ቁጥር 7 ላይ አትፍራ አለው። ቸርነት ሞትን ወደ ህይወት ይቀይራል። ዛሬ ማለዳ ላይ በእናንተ ህይወት ውስጥ ያለ የሰው ይሁን የጤና ይሁን የአጋንንት ይሁን የሞት ጉልበት በእግዚአብሔር ቸርነት ይቀየራል። እስቲ ከኔ ጋር ጮና ቸርነት በሉ እስቲ። ሞትን ወደ ህይወት ይቀይራል። ይኸውላችሁ ሜምፊቦስቴ ለመኖር አይደለም የመጣው ለመሞት ነው የመጣው። ዳዊት ሲጠራው ይገለኛል ብሎ ነው የመጣው። ግን እንደዚህ ያለው ቸርነት አድርጌልሃለሁና አትፍራ ትኖራለህ። ቸርነት ካለ የሞት አዋጅ ይገለበጣል። ቸርነት ካለ እድሜ ይጨመራል። ቸርነት ካለ በሽታ ከእናንተ ላይ ተኖ ይወጣል። ቸርነት ካለ በህይወታችሁ ላይ ያለ እጁን የዘረጋ ማንኛውም የሞት ጉልበት ጥሏችሁ ይሄዳል። ሲቸርነት በሏ ስቅቅ ብሎ ጭንቅ ብሎት የነበረውን ሰውዬ ምን ቢለው ጥሩ ነው? የጠራው ላኖር ነው ልገልህ አይደለም፣ ቸርነት ላደርግልህ ነው። እንዴ አንገቱን ቀጥሶ ቸርነት አለ እንዴ? የለም እኮ ወዳጆቼ። እስር ቤት ወርውሮ ቸርነት አለ እንዴ? ሜምፊቦስቴ ስንት ዓመት ይፈረድብኛል፣ አንገቴን ነው የሚያንቁት፣ ወገቤን ነው የሚቆርጡት፣ ዘቅዝቀው ነው የሚገሉኝ፣ የሆነ ነገር ነው በሚል ሰዓት ምን ቢለው ጥሩ ነው? አትፍራ አለው። ሃሌሉያ! አትፍራ፣ ቸርነት ላደርግልህ ነው የጠራው። በዳዊት አትፍራ ውስጥ ሜምፊቦስቴ እንደዚህ እያለ ነው፣ እንደዚህ የተባለ ነው። ቀጣይ ቀኖች የሞት አይደሉም ትኖራለህ ነው። ዛሬ ማለዳ የሞት ምዕራፍ ተቀየረ። 3 ሰው አሜን ብሏል።
በጣም የምወደው ሁለተኛው ይኸውላችሁ ምን ቢለው ጥሩ ነው? የአባትህንና የአያትህን ንብረት ሁሉ መልሼልሃለሁ አለው። ምን ማለት ነው? ቸርነት በደንብ አድርጋችሁ ስሙኝ። ቸርነት ተዋክታችሁ የማታገኙትን ነገር ይሰጣችኋል። ከኔ ጋር ናችሁ? ቸርነት በትምህርታችሁ የማታገኙትን ነገር ይሰጣችኋል። ቸርነት ፈጽሞ በምንም አይነት መልኩ በራሳችሁ የህይወት ስርዓት የኔ አደርጋለሁ ብላችሁ ብትታገሉ የናንተ ሊሆን የማይችልን ነገር ተመልከቱ። ሜምፊቦስቴ ከናባራው መጥቶ ከደቂቃ በኋላ የአባቱንና የአያቱን ንብረት ተረከበ። ምን እየተረከበ ያለው 5,000-10,000 ጋሻ መሬት እንዳይመስላችሁ ሀገር ነው እየተረከበ ያለው። የአባቱን ሆነ የአያቱን ንብረት በደቂቃ ውስጥ መለሰለት። ይኸውላችሁ ሜምፊቦስቴ ከዳዊት ያንን ሁሉ ንብረት የተቀበለው ተዋክቶ ነው እንዴ? ተዋክቶ አይደለም። ሳይዋጋ ተጣርቶ ውሰር ተባለ። ትንቢት ለማን እንደሆነ ግን አላውቅም። ከፊታችሁ ባለ ሳምንት አንድ የእግዚአብሔር ቸርነት በውጊያ ማታገኙትን እጃችሁ ላይ ያስገባል። 3 ሰው ነው አሜን ያለው። እስቲ ከኔ ጋር ተዋግቼ ማላገኘውን ነገር በሉ። እግዚአብሔር በቸርነቱ እጄ ላይ ይሰጠኛል። ትንቢት ነው የምናገረው። አንድ ሰው ናና ውሰድ ይባላል። ስትወስድ ግን ተዋግተህ አይደለም ጉዳዩን ያገኘው፣ እንዲሁ በቸርነት ነይና ግቢበት የምትባየው ነገር ይሄ ያንቺ ነው የምትባየው ነገር። ቸርነት ለማን እንደሆነ አላውቅም። የአንድ ሰው እጆች ላይ የሚሞላ በረከት፣ የአንድ ሰው ቤት ላይ የሚሞላ በረከት የጸሎት መልሴ ነው እንዳይል ከጸሎት መልሱ በላይ ተዋግቼ ነው እንዳይል ሃሌሉያ። እግዚአብሔር እንደዚህ ይለኛል፣ ተዋግታችሁ የማታገኙትን ነገር ማታስመልሱትን ነገር ቸርነት እጃችሁ ላይ ያስገባል። አሜን። ባካችሁ ለአንድ ሰው ንገሩ፣ ብትዋጋ እንኳን የማታገኘውን ነገር እግዚአብሔር በቸርነት ይሰጣል። አይገርምም እንዴ? ተጠርቶ ውሰድ እንዴ? ዳዊት አበዛው። እኔም እኮ ወንድ ነኝ ብሎ የሱ አይነት ይሁዳ ባሳቸውን እንትን ብሎ የአባታችን ንብረት ሁሉ ወስዶ እንዋጋ ብሎ ሲጀመር ሜምፊቦስቴ ልዋጋ ቢል እንኳን የሚዋጋበት የሰውነት ቁመና የለውም። ተዋግቶ ማሸነፍ የማይችል ሰውዬ ነው። እግሮቹ ሽባ ናቸው። ይሄ ሰውዬ ጦርነት ቢፈልግ ራሱ ወዳጆቼ ሆይ ጦርነት መቅጠም አይችልም። ጉዳቱ ለጦርነት አይደርሰው። ዳዊት የመለሰለት ከሜምፊቦስቴ የሚመጣበትን ውጊያ ፈርቶ አይደለም። ይሄ ልጅ ካደገ በኋላ ጠላት ይሆነኛል ብሎ አይደለም። ወዳጆቼ ሆይ ሜምፊቦስቴ ከዳዊት የተቀበለውን ሁሉ ተዋግቶ አይደለም የተቀበለው። የመዋጋት አቅም ሳይኖረው ቸርነት ተዋጋለት። አሜን አትሉም ወይ? በጉዳዩ ከባለ ጉዳዩ ጋር ትንቅንቅ ሳያደርግ ውጊያ ሳያደርግ ደም ሳይፈስ ዋሻ ሳይገባ ከዳዊት ጋር ሰልፍ ሳይገጥም ቤተ መንግስት ድረስ ተጠርቶ ውሰር ተባለ። ይሄ ምንድነው? ውጊያ ሳይኖር ድል ካለ ቸርነት አለ ማለት ነው። ያልተዋጋበት በረከት ተለቀቀለት ቸርነት። ለማን እንደሆነ ግን አላውቅም። ጌታ ምስክሬ፣ እግዚአብሔር ከፊታችን ባለ ሳምንት የአንድ ሰው ስልክ ለቸርነት ይጠራል። የአንድ ሰው ስም ለቸርነት ሲፈለግ አያለሁ። የአንድ ሰው ጉዳይ በቸርነት ሲስተካከል አያለሁ። በኢየሱስ ስም የእግዚአብሔር ቸርነት ያገኛቸዋል። ጩና አሜን በሉስ። ይኸውላችሁ ኢሚዲየትሊ ተዋግቶ የማያገኘውን ጠዋት ሌላ ከሰዓት ሌላ። ጠዋት የሚገርማችሁ ነገር ምንም የለውም። ጠዋት ምሳና ራት የሚበላው የለውም። ጠዋት ነገ የሚባል ጉዳይ በሜምፊቦስቴ ሕይወት ውስጥ የለም። ከሰዓት በኋላ ሰውየው ባለሀብት ብቻ አይደለም ከበርቴ ነው። የሚገርማችሁ ነገር ምንም የሌለው ሰውዬ ኢሚዲየትሊ ከሰዓት በኋላ ትልልቅ ዶክመንቶች ላይ እየፈረመ ነው። ትልልቅ ፕሮጀክቶች ላይ እየፈረመ ነው። እንዴ ይቻላል? ቸርነት ካለ ይቻላል። እንደዚህ 40 ዓመት በላቢ አመጣዋለሁ የምትለው ቸርነት በ5 ቀን እጅ ላይ ሊያስገባ ይችላል። በ20 ዓመትና በ30 ዓመት ደርስበታለሁ የምትለው እግዚአብሔር ነገ ጧት እጅ ላይ ያስገባ ይችላል። እግዚአብሔር በቸርነት የሰዎችን የህይወት መንገድ ያቀላል። ሃሌሉያ። ትምህርት የሌላቸው ሰዎች፣ ሰው የሌላቸው ሰዎች፣ ተዋግተው ማሸነፍ፣ ተናግረው ማሳመን፣ የሚገርማችሁ ሮጠው መቅደም የማይችሉ ሰዎች የሆነ ከፍታ ላይ ከደረሱ ያደረሳቸው አንድ እጅ አለ ማለት ነው። እሱ ቸርነት ይባላል። እንደ ጥሩ የትምህርት ደረጃ ኖሮና የሥራ ኤክስፒሪየንስ ኖሮ እሱን ሰብስበ አንድ ቦታ ለመቀጠር ታስገባ ይሆናል። ሜምፊቦስቴ ምንድነው የሚያስገባው? የወሰደውን ሁሉ እንዲወስድ ያደረገው የእግዚአብሔር ቸርነት። ዝም ብሎ መፈረም ብቻ ነው። እዚህ ጋር 100 ሺህ ካሬ ያለ ያያተ ነው ሲሉት መፈረም፣ እዚህ ጋር የዮናታን ፎቅ አለ ሲሉት መፈረም፣ እዚህ ጋር የዮናታን እርሻ ያለ ሲሉት መፈረም። እነዚህ ሁሉ ኬታ መጣ? ዝም ብሎ ፈረም ሲሉ መፈረም። ሃሌሉያ። ኬት መጣ? ቸርነት።
ጠርተው ወሰዳሉኝ ነው የሚለው ቸርነት ሜምፊቦስቴ ይሄ ሁሉ ከታ መጣ ስትለው ምንም ጠሩኝ ይገሉኛል ብዬ ስፈልግ ወሰዳሉኝ ሃሌሉያ በአንድ ሰው ቤት ላይ ይሆናል ሁለት ተናግሬያለሁ ሶስተኛው የስፍራ ለውጥ ቸርነት የስፍራ ለውጥ ያደርጋል ይሄን እንደ ትንቢት ነው የምናገረው ከማትፈልጉትና ከማይመጣናችሁ የህይወት ስርዓት እግዚአብሔር በቸርነት ያላቀቃቸዋል ስንት ሰው አሜን እንዳለ አላቅም ግን እኔ የሚነሱ ሰዎች እያየው ነው ይውላችሁ ሜምፊቦስቴ ይኖር የነበረው ሎዶባር ነው ከዛ በኋላ አሜን ብሎ ሊሄድ ሲል ነው በኢየሩሳሌም ከኔ ጋር ትቀመጣለህ አለው ምን ማለት ነው የስፍራ ለውጥ አደረገ ከማይታወቅ ስፍራ ወደሚታወቅ ስፍራ ምንም ስታንዳርድ ከሌለው ስፍራ ስታንዳርድ ወዳለው ስፍራ ሎዶባር ከሚባል ከዚህ መጽሐፍ ውጪ እንብዛም በመጽሐፍ ቅዱስ ውስጥ ከማታገኙት ከተማ የሚገርማችሁ ነገር በተደጋጋሚ ወደሚነገር ኢየሩሳሌም ወደሚባል ከተማ ምንነቱ ከማይታወቅ ቤት ወደ ቤተ መንግስት አይገርማችሁም ለውጡ ከባድ ነው ሜምፊቦስቴ ቸርነት አድራሻውን ቀየረለት ቸርነት አድራሻ ይቀይራል ቸርነት የማይታወቅ አድራሻ ወደሚታወቅ ወዳጆቼ ሌላ በጣም የምወደው አንድ ቃል አለ የሚገርማችሁ ቸርነት ሜምፊቦስቴ አድራሻ ሲቀይር አብሮ የቀየረው ሌላ ነገር እንደሆነ ታውቃላችሁ ጠዋት ከማኪር ባሪያዎች ጋር ነበረ ከሰዓት ከዳዊት ኃያላን ጋር ነበረ ቸርነት ደካማውን ወስዶ ኃያላን ጋር ይቀላቅላል አሜን አትሉም ወይ ክብር ለኢየሱስ ይሁን ቸርነት ሰፈር ይቀይራል ቸርነት አድራሻ ይቀይራል ቸርነት ታሪክ ይቀይራል በቸርነት የአንድ ሰው ስፍራ ይቀየራል ውርደት ከምትሉት ሐዘን ከምትሉት አይመጠነኝም ከምትሉት አልፈልገውም ከምትሉት ይሄ ስታዩት ከምትጸየፉበት ከናንተ የህይወት ስርዓት ስታንዳርድ ወርዶ ነፍሳችሁ ካልተቀበለችው ቦታ ጎትቶ የሚያወጣ አንድ ቸርነት እያየው ነው ሶስት ሰው አሜን ብሏል በዚህ ቸርነት ታሪካችሁ ይቀየራል ከሎዶባር ወደ ኢየሩሳሌም እዚህ ከኔ ጋር ከሎዶባር በሉሲ ወደ ኢየሩሳሌም ምንም ታሪክ ሎዶባር ውስጥ ምንም ንጉስ የለ ነብይ የለ ባሪያ ብቻ ነው ያለው ሎዶባር ታሪክ የላትም በእስራኤል እንትን ውስጥ እንደ እስራኤል አንድ ትንሽ መንደር ትሆናለች እንጂ የኢየሩሳሌም ያክል ተጽዕኖ የላትም ኢየሩሳሌም ለመግባት እጅግር ሊሰራ ያስፈልጋል አካል ጉዳተኛ ኮንክ የዳዊት ወታደሮች ወርውረው ነው የሚጥሉ ወርውረው ከየቤት ቁጥሩ አካል ጉዳተኛ ያስወጡ ወታደሮች ይሄን ጉዳተኛ ግን አምጥተው መሃል ከተማ አስገቡት ለምን ቸርነት የሱ አይነት ጉዳት ያለባቸው ሰዎች ድርሽ የማይሉባት ከተማ ላይ እሱ ግን ቤተ መንግስቱ ግብት ቸርነት አሜን ክብር ለኢየሱስ ይሁን ይኸውላችሁ ሜምፊቦስቴ በቸርነት ሰፈሩ ተቀየረ ታሪኩ ተቀየረ እግዚአብሔር እንደዚህ ብሎኛል በቸርነት ስፍራ መቀየርለት አንደስ የማይመጥነውን ቦታ የማይፈልገውን ቦታ የሚጸየፈውን ቦታ ከዚህ መቼ ነው እግዚአብሔር የሚያነሳኝ ከምትሉበት ቦታ ቸርነት ያነሳችኋል ስፍራ ይሰጣችኋል በኢየሱስ ስም ሆነላችሁ ይኸውላችሁ ስፍራ ብቻ ሳይሆን እንደነገርኳችሁ ሎዶባርና ኢየሩሳሌም ልዩነታቸው ሰፊ እንደሆነ በሎዶባር ያሉና በኢየሩሳሌም ያሉም ልዩነታቸው ሰፊ ነው ሎዶባር ባሪያዎች ናቸው ያለቃቸውን ፈቃድ ሲፈጽሙ ውለው ማታ ድክም ብሏቸው የሚገቡ ባሪያዎች ጠዋት ሜምፊቦስቴ ትላንትና ባሪያዎች መሃል ነበረ በኋላ ላይ በንጉስ ገበታ ተቀመጠ ይላል ምን ማለት ነው የዳዊትን ገበታ ዳዊት ምግብ ሊበላ ቸርማን ሆኖ እንደዚህ ከሚቀመጥበትና በዙሪያው ያሉ ኃያላንን ማወቅ ከፈለጋችሁ ሁለተኛ ሳሙኤል ምዕራፍ 23 እና 24ን አንብቡ በውኑ የዳዊት ኃያላንን የሚያክል ኃያል እዚህ ምድር ላይ አለ ታውቃላችሁ ዳዊት ኃያል ነው በዙሪያው ያሉትን በሙሉ ኃያል ናቸው ዳዊት አንበሳ ገዳይ ነው ከሱ ጋር ያሉ ኃያላን በሙሉ አንበሳ ገዳይ ናቸው በአጭሩ የዳዊት ኃያላን ወንበር ላይ ለመቀመጥ ከባድ የሆነ ስታተስ ሊኖር ይገባል መጽሐፍ ቅዱስ በመታነቡ ሰዓት ራሱ የዳዊት የጦር ጀነራሎች ኃያል ናቸው አንዱ ኢዮአብ ይባላል ኢዮአብ መንፈሱን ባልወደውም ግን ጥንካሬው በጣም ያስደንቀኛል ኢዮአብ ማልወድበት ምክንያት ለምንድነው ሌላ ኃያል አይወድም ከሱ ጋር የነበሩ ጀነራሎችን በሙሉ እና በኔርን ሳይቀር የገደለ ሰው ስለሆነ ለማንኛውም ኢዮአብ ቀላል ሰው እንዳይመስላችሁ ኢዮአብ ብቻውን አንድ ከተማ የሚቆጣጠር ነው ዳዊት ሌላ ቦታ እየተዋጋ እሱ ጽዮን ከተማ ሄዶ ጽዮንን ጸጥለት አርጎ የዳዊት ኃያላንን ሰብሮ ጨርሶ ለዳዊት መልእክት ላከለት ከተማይቱን ተቆጣጣሪ ያለው እንዴ ነው የዳዊት ኃያል ላይ የዳዊት ገበታ ላይ ለመቀመጥ አንድ ከተማ ተቆጣጣረ ከዛ ለዳዊት አንድ ከተማ ተቆጣጣሪ ያለው የምትልበት ስታተስ ሊኖር ይገባል ግርም የሚለኝ አንድ ሳለ አቢሳ የሚባል ሰው አቢሳ በጣም በጦር ውርወራ ኃይለኛ ነው የኢዮአብ ወንድም ነው አሜሲያስ የሚባል አለ ስለ አሜሲያስ ሳነብ አሜሲያስም ከሜዳ ሚዳቆ ይልቅ ከቀስትም ይልቅ ፈጣን ነው ይላል ይሄ ልጅ
ስትልከው ከቀስት ፈጥኖ ጉዳዩ ላይ ደርሷል። ፈጣን ነው። ስለዚህ ዳዊት ገበታ ላይ ለመቀመጥ የሚገርም ነገር ወይ እንደ ዮአብ ከተማ መቆጣጠር አለበት ወይ እንደ አሜሲያስ ከሚዳቆ ይልቅ ፈጣን መሆን አለበት ወይም ደግሞ ሌሎች አሉ። የሚገርማቸው ነገር እንደዚህ ሄደው 800 ገለው እንደውም አንድ የዳዊት ወታደር ወደ ፍልስጤም ሄደና ምስር እርሻ ውስጥ ገባና 800 ገደለ ይላል። ብቻውን አንድ የሆነ ቦታ ደርሼ መጣው ብሎ ወንድሜ የሆነ ቦታ ሄዶ 1000 ገሎ የሚመለስ ነው የዳዊት ወታደር። ቀላል እንዳይመስሉ የሆነ ጉድጓድ ውስጥ ገብቶ ሲመጣ የሆነ አንበሳ ነበረ ገደልኩት ምናምን ይላል። ቀላል ነው የሚመስል የጎልያድን ወንድም ይገደላል የዳዊት አያለ ዳዊት ቀደመው እንጂ ጎልያድንም አይምርም ይዘው ዝም ብለው ሲቀመጡ ብቻ እስታተሳቸው ያስፈራሃል። እዚህ ጋር የተቀመጠው አንበሳ ገዳይ ነው። እዚህ ጋር የተቀመጠው ከቀስት ይልቅ ፈጣን ነው። እዚህ ጋር የተቀመጠው ከተማ የሚቆጣጠር ነው። ሁሉም ዳዊት ገበታ ላይ ያሉት በሙሉ በጦርነት ጀግኖች ናቸው፣ ጠንካራ ናቸው፣ ፈጣን ናቸው፣ ተዋጊ ናቸው። እዛ መሃል ግን ፍጥነትም የሌለው ጥንካሬ የሌለው ተዋግቶ ማያቅ አንድ ሜምፊቦስቴ የሚባል አለ። እነሱ አንበሳ ገለው ነው ወንበሩ ላይ የተቀመጡት። እነሱ ከተማ ተቆጣጥረው ነው እዛ የተቀመጡት። እነሱ ከቀስት ፈጥነው ነው እዛ የተቀመጡት። እሱ ግን አንበሳ አልገደለ፣ ከቀስት አልፈጠነ፣ በጦርነት የተቆጣጠረው ከተማ የለ፣ ወንበሩ ላይ ተቀምጧል። ከየት መጣ? በቸርነት። ቸርነት ከአንበሳ ገዳዮች ከኃያላን መሃል ደካማውን ያስቀምጠዋል። እጃችሁን ከፍ አድርጉና ቸርነት በሏል። ውሎዬን ኑሮዬን ከኃያላን ጋር ያደርገዋል። ዳውንም ከአመድ ያነሳዋል፣ ትቢያውን ያራግፍና ከኃያላን ጋር ያስቀምጠዋል ይላል መጽሐፍ ቅዱስ። አንድ ሰው አያለው ከትምህርት ደረጃው በላይ የሆነ ወንበር በእግዚአብሔር ቸርነት ሲሰጠው። ሰው ነው ግን አሜን ያለው ካለው ስታተስ በላይ የሆነ የቸርነት የሚሰጠው ወንበር እያየው ስትገባ ራሱ እዛ ወንበር ላይ ለመቀመጥ አንበሳ መግደል አለብህ። እዛ ወንበር ላይ ለመቀመጥ ከተማ መቆጣጠር አለብህ። ጠንካሮች ኃይለኞች አንበሳ ገዳዮች 800 ገደለ ይልና ሳነበው የገረመኝ ደከመው ይላል። ከዛ ትንሽ አርፎ እንደገና ሄዶ ገደለ ይላል። እና የዳዊት አያለ ድልን ሲፈልጉ የሚያቆሙት ሲፈልጉ የሚቀጥሉት ነገር ነው። በቃ አለቀ። 3 አያላን የሚባሉ አሉ። ዳዊት ውሃ ጠማኝ ሲል ውሃ የጠማው ደግሞ ፍልስጤም ከከበበው ምንጭ ነው። ቆይ ብለው የፍልስጤም ሰራዊትን ቀደው ለዳዊት ውሃ መጥቶለት ይላል። ዳዊት አልጠጣውም ብሎ አፈሰሰ። ይሄ የነሱ ደም ነው፣ ቢሞቱስ የደም ዋጋ ነው፣ ደም ደግሞ ለእግዚአብሔር ነው ብሎ አፍስሶ የሚገርማቸው ነገር እንደገና እንዋጋለን። እንደዚህ ናቸው ለነፍሳቸው የማይሳሱ የፍልስጤም እንትን ቀደው ውሃ ማምጣት የሚችሉ ከሮጡ ከሚዳቆ ይፈጥናሉ፣ ከፈጠኑም ከቀስት ይፈጥናሉ፣ ከተዋጉ ብቻቸውን ከተማ ይቆጣጠራሉ። ከነዚህ መካከል ሁለቱን አንድ ከተማ ብትልክ አይበቃቸውም። የሚገርማቸው ነገር ለብቻ የሚሉ ናቸው። እንደ ኢዮአብ አንድ ከተማ ብቻቸውን የሚቆጣጠሩ ቀስት ይወረወሩ እንደሆነ የማይስቱ ሲቀመጡ ራሱ ፊታቸው የሚያስፈራ ከብዙ ጦርነት የተነሳ ብዙ ጠባሳ አላቸው ላይ ያለ በደም ያመጡት ወንበር ነው፣ በጠባሳ ያመጡት ወንበር ነው፣ አንበሳ ገለው ያመጡት ወንበር ነው። ስለ ወንበሩ የከፈሉት ዋጋ አለ። ስለ ወንበሩ ላያቸው ላይ ያለ ጠባሳ አለ። ስለ ወንበሩ የደሙት ደም አለ። እዛ መሃል ግን ስለ ወንበሩ ጠባሳ የሌለበት ስለ ወንበሩ ውጊያ ያልተሳተፈ ተጠርቶ የተቀመጠ ወንበሩ የደም ዋጋ ሳይሆን የቸርነት የተባለለት ሜምፊቦስቴ የሚባል አለ። በድካምና በልፋት ያላመጣው ተጠርቶ ያመጣው ቸርነት እንደዛ ነው። ህይወታችሁ ላይ ያሉ ብዙ ድካሞችን ይቀንሳል። ሲጃችሁን ከፍ አድርጉ። ቸርነት በሉስ። ስፍራ ይቀይራል። አይ አላላችሁ ከዚህ በላይ ቸርነት በሏል። ስፍራ ይቀይራል። በዚህ ሳምንት እግዚአብሔር በቸርነቱ ወንበር የሚቀይርለት አንድ ሰው አለ እና ሲያየው ወንበሩ ከኃያላን ጋር እንዴት እንደዚህ ደረስክ? እንዴት እዚህ ላይ ተቀመጥ ስትባል ቸርነት አድርጎልኝ። አሜን። ኢዮአብን ብትጠይቀው እዚህ ጋር ያለውን ጠባሳይን ታያለ። በጦርነት ይላል። አሜሲያስን ብትጠይቀው እዚህ ጋር ያለውን የተቸረከተው የተሰፋውን ታያለ። በጦርነት ነው። በርግጥ ሜምፊቦስቴ የተቀመጠበት ወንበር ሜምፊቦስቴ ሰውነት ላይ ጠባሳ አይኖረው እንጂ ዳዊት ላይ ጠባሳ አለ። በዳዊት ጠባሳ የመጣ ወንበር ነው። እሱ ላይ ግን የለም። እቺን ወንበር ለማግኘት ሜምፊቦስቴ ያበረከተው አንድም ነገር የለም። ተጠርቶ ብቻ ነው የመጣው። አምጥተው ቁጭ አደረጉት። ኢዮአብ ግን ተጠርቶ አይደለም የተቀመጠው፣ ከተማ ተቆጣጥሮ ነው። አሜሲያስና ሌሎቹ ግን አንበሳ ገለው ነው። ሌሎቹ ከሞት ጋር ተናንቀው የደረሱበትን መንገድ ተጠርቶ ቁጭ በል ተባለ። ምን ይባላል ይሄ? ቸርነት። አሜን።
ልባርካችሁ በላቤ የማትሉት እሱ ነው የሰጠኝ የምትሉት ትልልቅ የሆነ የስፍራ ለውጥ እግዚአብሔር ያደርጋል። አንድ ሰው በኢየሱስም ከባሪያ ሰፈር ወደ ጌታ ሰፈር ወደ ኃያላን ሰፈር ከኃያላን ጋር አሜን ከታላላቆች ጋር ኢየሱስ ጌታ ነው። እጃችሁን ከፍ ቸርነት ብለዋል። ከታላላቆች ጋር ያስቀምጣል። ቸርነት ብሎ እስቲ ከታላላቆች ጋር ስፍራ ይሰጣል። እግዚአብሔር በኢየሱስ ስም መንገዳችሁን በቸርነት ያቅልለው። አሁን ቸርነት ባይኖርኛ በምን አግባብ ነው ወዳጆቼ ሆይ ራሱ የእግዚአብሔር ልጆች የምንሆነው? እንዳትኮራ አለ እኮ ሮሜ መጽሐፍ ላይ ሐዋርያው ጳውሎስ እንዳትኮራ ከፍጥረትህ እኮ የበረሃ ወይራ ነበርክ። ራሱ ወይን አላፈራ ሲል አንዱን የወይን ቅርንጫፍ ቆረጠና ሄዶ ከበረሃ ከፍጥረቱ ወይን የሌለበት ላይ አምጥቶ አንተን ወይራ የሆንከው ወይኑ ላይ ተከለህና በራሱ እኮ በሳይንስ ራሱ እኮ አይቻልም እኮ ወይራን ወይን ላይ ሰክተው ወይን ሊያፈራ አይችልም። ወይራ ነው የሚያፈራው እንጂ አምጥቶ ቆርጦ ከዛ ከበረሃ አምጥቶ ወይን ላይ ተከለና ፍሬያማ ሆንክ። እንግዲያውስ አንተ ከባህሪ ወይራ የነበርከውን መቁረጥ የሚሳሳ እንዳይመስል ወይኑን ራሱ ቆርጧል። እንደዚህ ያስጠጋ ቸርነት ነው። በባህሪ ወይራ እያለ ወይኑ ውስጥ የከተተ ቸርነት ነው ብሎ ሐዋርያው ጳውሎስ አሕዛብ በክርስቶስ አምነው የእግዚአብሔር ልጆች የሚሆኑበትን እውነት ሲናገር ቅርብ እስራኤል እያለች የአብርሃም ዘር ሆነው ሳል ሩቅ ያለን ከተስፋው ቃል ሩቅ ያለነውን በክርስቶስ አቀረበን። አሜን። ወንድ የለም ሴት የለም ጨዋ የለም ባሪያ የለም አይሁድ የለም ግሪክ የለም አለና ኃያላን ወንበር ላይ በአብ ቀኝ እኩል አስቀመጠን። እና እሱ በምንድን ነው የመጣው? በእኛ ደም ነው እንዴ? በኢየሱስ ደም ነው የመጣው። ሃሌሉያ። በእኛ ልፋት ነው እንዴ? በኢየሱስ ልፋት ነው የመጣው። ስለ ሜምፊቦስቴ ወንበር ዳዊት ዋጋ እንደከፈለ ስለኛ ወንበር የናዝሬቱ ኢየሱስ መስቀል ላይ ከፈለ። ተጠርተን ልጅ ሁኑ ተባልን። ተጠርተን ይሄን ውሰዱ ህይወት ውሰዱ ተባልን። ተጠርተን ጸጋ ውሰዱ ተባልን። እዚህ ውስጥ እኮ ብዙ ሜምፊቦስቴ አለ የማይገባውን የተቀበለ። እዚህ ውስጥ እኮ ብዙ ሜምፊቦስቴ አለ የደረሰበት በውጊያ ያልሆነ። ዛሬም ያ ቸርነት መንገዳችሁን ያቀናል። አሜን ብትሉኝ በረንብ እናገራለሁ። ጩና ሲቸርነት ብሏል። ልባርካችሁ ታሪካችሁ ይቀየር። ከሎዶባር ወደ ኢየሩሳሌም ውጡ። ከባሪያ ሰፈር ከማይመጠናችሁ ሰፈር ልታገለግሉ ልትማሩ ልትዘሩ ልታገቡ ልትወዱ ከማትችሉበት ሰፈር በቸርነት እግዚአብሔር ነገራችሁን ይቀይረው። ቸርነት በሜምፊቦስቴ ህይወት ውስጥ የሜምፊቦስቴን ታሪክ ግልብጥብጥብጥ ከሎዶባር ኢየሩሳሌም ከባሪያዎች ኃያላን ጋር አሜን አትሉም? ፋይናሊ ሲደመደም ይኸውላችሁ ሜምፊቦስቴ ሰፈሩ ብቻ አይደለም የተቀየረው በቸርነት ማንነቱም ነው። እንዴት አትሉም? ሜምፊቦስቴም ይላል ፊት ለፊቱ ኃያላን ይቀመጡ እንጂ በኢየሩሳሌም ተቀምጦ ሁለት እግሩ ሽባ ነበረ ይልና ከንጉስ ልጅም እንደ አንዱ ነበረ ይላል። አይገርምም? ጠላትን ልጅ ያደርጋል ቸርነት። ይኸውላችሁ ስለ ዳዊት ገበታ ነው እያወራው ያለሁት። የነገስታት ቤት ገበታ አይታችሁ ከሆነ ንጉሱ እዚህ ጋር ይቀመጣል። በግራና በቀኝ ሰዎች አሉ። ምናልባት ግራውን የዳዊት ኃያላን ከያዙት ቀኙን የዳዊት ልጆች ነው የሚይዙት። ዳዊት በርከት ያሉ ልጆች ስላሉት ሜምፊቦስቴ የተቀመጠው የኃያላን ወንበር ላይ አይደለም። ይኸውላችሁ የኃያላን ወንበር አንበሳ ብትገሉ ታገኙታላችሁ። የኃያላን ወንበር ከተማ ስትቆጣጠሩ ታገኙታላችሁ። የኃያላን ወንበር ሺህ ስትገሉ ታገኙ ሺህ ገዳይ ተበላችሁ ኃያላን ወንበር ላይ ተቀመጣላችሁ። ሜምፊቦስቴ ግን የኃያላን ወንበር ላይ ብቻ አይደለም የተቀመጠው የልጆች ወንበር ላይ። እዚህ ላይ አንበሳ ስለገደላችሁ አትቀመጡም። እዚህ ላይ ኢዮአብ መቀመጥ አይችልም ከተማ የተቆጣጠረው። እዚህ ላይ አሜሲያስ መቀመጥ አይችልም ከቀስት የፈጠነው። እዚህ ላይ አበኔር መቀመጥ አይችልም የሳኦል መንግስትን አጥንቶ ይዞ የነበረው ወደ ዳዊት ህዝቡን የመለሰው። እዚህ ላይ መቀመጥ የሚችለው የተወለደ ብቻ ነው። ግን አንድ አለ አንበሳም አልገደለም ደግሞም አልተወለደም ግን የልጆች ወንበር ላይ ተቀምጧል። ሜምፊቦስቴ ተቀምጦበት የነበረው ወንበር የልጅ ወንበር ይባላል። ሰለሞን የሚቀመጥበት፣ አምኖን የሚቀመጥበት፣ አቢሴሎም የሚቀመጥበት፣ የሚገርማችሁ ነገር አዶንያስ የሚቀመጥበት የልጆ ምን አይነት ነገር ነው? ከማይታወቅ ሰፈር አቧራ ከሞላበት እጅና እግሩ የተጎዳን ሰውዬ ጎትቶ አምጥቶ የልጅ ወንበር ላይ ጉብ ምን ይባላል? ይሄ ቸርነት ይባላል። ይኸውላችሁ ኢዮአብ እያያት የቀናት ወንበር የልጅ ወንበር ናት። ማንም እዛ ለመቀመጥ አንበሳ መግደል አይጠበቅብም። መወለድ ብቻ ነው። ይሄ ደግሞ የተፈጥሮ ስርዓት እንጂ በራስ የምታመጣው አይደለም። ይሄ ሰውዬ ካሁን ሞታለሁ ብሎ ሲኖር የነበረ ሰውዬ ፋይናሊ በቸርነት ማንነቱ ተቀየረ። ጠላት ከሚል ስም
እንደ ልጅ የሚል ስም አሜን። ባላንጣ ባለጋራ ደመኛ ከሚል ስም እንደ አንተ በኢየሩሳሌም ተቀመጥ ከልጆቼ እንደ አንዱ። ዳዊት ልጆችን ጥራ ሲባል አብሮ ሜምፊቦስቴንን ይጠራል። ሜምፊቦስቴ የትኛዋ ልጅ ነው ሜምፊቦስቴ? የአቢግያ ነው አይደለም? እሺ የቤርሳቤ ነው አይደለም? እናቱ ስትጠራ እንዴ እሷ የዳዊት ባለቤት አይደለችም? እና ታዲያ ከየት መጣ? በቃ ቸርነት አምጥቶ ልጅ ማልቀላቀለው አሜን። የሜምፊቦስቴ ህይወት ወዳጆቼ ከኢዮአብም ከአቢሴሎምም ያስቀናል። በእኔን ዝም ብዬ ሳጠናው ሜምፊቦስቴ ተዋግቶ አያሸንፍ፣ ሮጦ አይቀድም፣ አውርቶ አያሳምን። በእንደዚህ ባለ በወረደ ህይወት የሚኖር የሞት ድባብ ላዩ ላይ የነበረን ሰው አንድ ቀን መጣና ቸርነት ግፍፍ አደረገለት፣ በህይወት አኖረው። ተዋግቶ ማያገኘውን ነገር ሰጠው፣ ሰፈር ቀየረለት፣ ፋይናሊ ማንነት ቀየረለት። ይሄንን ሁሉ ምን አደረገ? የእግዚአብሔር ቸርነት። ባሪያው ዳዊት እንደዚህ ያለ ቸር ነውና ምሕረቱ ለዘላለም ነውና ቸርነትና ምሕረት በህይወቴ ዘመን ሁሉ ይከተሉኛል አለ። የሜምፊቦስቴን ታሪክ የቀየረ የእግዚአብሔር ቸርነት በዚህ ማለዳ በእናንተ ቤትና ህይወት ላይ ይለቀቃል። ሲደስ ያለው ሰው ጮህ ከኔ ጋር የእግዚአብሔር ቸርነት ያገኘኛል ይበል። እግዚአብሔር በቸርነቱ ይጎበኘኛል ብሉስ። የማትፈልጉት ነገር አለ፣ በቸርነት እግዚአብሔር ከናንተ ያነሳዋል። ያልተመቻችሁ ነገር አለ፣ በቸርነት እግዚአብሔር ይቀይረዋል። ሎዶባር ነው ያላችሁት፣ ወደ ኢየሩሳሌም ያስገባችኋል። ባሪያ የሆነ አትሞስፌር፣ የራሳችሁን ፈቃድ ማትፈጽሙበት፣ ማነስ፣ መውደቅ፣ መውረድ፣ ስብራት ካለበት አትሞስፌር አንድን ሰው በጌታ በኢየሱስ ስም ኃያላን ወዳሉበት ድል ወደሚወራበት ራሱ እኮ ወሬው ይቀየራል። እዛ ሰፈር አለቃዬ ቀጥቶኝ አለቃዬ እንዲያርጎኝ፣ ባሪያዎቹ ሰፈር ምበላው አጥቼ ምከራየው አጥቼ እንዴት ነው ምኖረው? ቅዠቱ ራሱ መከራ ነው። እዛ ሎዶባር እዚህ አካባቢ ራሱ ወሬው ራሱ የድል ወሬ ነው። ሃሌሉያ! ማረኩ የሚል ነው የምትሰማው። አንበሳ ገደልኩ የሚል ነው የምትሰማው። ዳዊት ገበታ ላይ ሽንፈት ራሱ የሌለበት ገበታ ነው። የሚገርማችሁ ነገር ሲመጣ አንዱ ራሱ የሆነ ከተማ ተቆጣጥ፣ ወሬው ራሱ ይቀየራል። ባሪያዎች የሚያወሩትና የዳዊት ኃያላን የሚያወሩት ይለያያል። ጠዋት የሰማው ውርደት፣ ሽንፈት፣ ዕዳ፣ ከሰዓት የሰማው ድልና ክብር ቀየረው እግዚአብሔር። ለአንድ ሰው ይሄንን አደርጋለሁ አለኝ። 3 ሰው ነው ግን አሜን ያለው። እጃችሁ ላይ የሚገባ አደገኛ የእግዚአብሔር ቸርነት አለ፣ ጉብኝት አለ። አሜን። ታሪካችሁን የሚቀይር የደከማችሁ ሰዎች፣ ሰው የለኝም የምትሉ ሰዎች፣ በምን አቅሜ ህይወቴ ይቀየራል የምትሉ ሰዎች፣ ህይወት እንደ ብረት አጥር ጠንካራ የሆነባችሁ ሰዎች ይሰብረዋል እግዚአብሔር። በአንድ ሰው ቤት ላይ የሚዘረጋ የእግዚአብሔር ቸርነት እያየው ነው። ጠዋት ሎዶባር ነህ፣ ከሰዓት ኢየሩሳሌም ያደርጋል። አሜን አላችሁ ወይ? ይሄ የህዳር ወር ሳያልቅ የአንድን ሰው ቤት አንኳኩቶ የሚመጣ የእግዚአብሔር ቸርነት አለው። ስራህን ይቀይረዋል፣ ኑሮህን ይቀይረዋል፣ ገበታህን ይቀይረዋል፣ ንግግርህን ይቀይረዋል። ሃሌሉያ! እንደዚህ ተንጠራርተ አይተ ልትደርስ በማትችልበት ቦታ ላይ እግዚአብሔር በእጆቹ ከፍ ያደርጋል። ሜምፊቦስቴ መሮጥ የማይችለውን፣ መዋጋት የማይችለውን፣ ስለራሱ መከራከር የማይችለውን ጠላት ባላንጣ የሚል ስም ያለውን ቤተ መንግስት ከተተው፣ የልጆች መሃል አስቀመጠው። አሁን ሜምፊቦስቴ የለም፣ ያለው አንተ ነህ፣ ያለሽው አንቺ ነሽ። አንቺን እንደ ሜምፊቦስቴ ይዋጋልሻል፣ በር ይከፍትልሻል። 3 ሰው አሜን ብሏል። የማይገባሽን ነገር ለኔ ግን ይገባኛል፣ ለኔ ነው። በቅርብ አንድ ዝም ብሎ ጌታን ያገለገለ ወንድም እንዲሁ ዝም ብለን በቃ መልካም ነገር እናርግለት ተባብለን የሆነች ነገር ገዝተን ሰጠነው። ከዛ ስንሰጠው አላመነም። ጉዳዩ በጣም ውድ ነገር ስለሆነ ሰዎቹ በርከት ያለም ሰዎች ነው እንትን ያደረገው እና ቸርነት የገባኝ ያኔ ነው። ስንሰጠው ወይኔ ሲያምር ምናምን ብሎ በጣም ይሄ ነገር እኮ ውድ ነው ኢትዮጵያ ውስጥ አለ እንዴ ምናምን ብሎ ስለ ጉዳዩ ማብራሪያ ከሰጠ በኋላ ያንተ ነው ስንለው ማመን አቅቶት ማለት ነው። በኢየሱስ ስም እኔ ቀልድ አልወድም፣ እንዲህ አይነት ቀልድ አይመቸኝም፣ እንዲህ አይነት ቀልድ አይመቸኝም፣ ውሰዱልኝ ምናምን። ኧረ ያንተ ነው ሰተነው ሁሉ ይደውላል እኔ ጋር ፓስተር፣ በኋላ ግን አምጣ አትሉኝም አይደል? የምራችሁ ነው አይደል? ለባለቤቴ ልንገራት በኋላ ልቧ ይሰበራል። በነጋታ ሁሉ አልተጠቀመበትም ጉዳዩን፣ አላመነም። ትንሽ ቆይተን ውሸታችንን ነው የምንለው። ለምን ጉዳዩን የኔ የሚልበት ነገር የለም። ሲያመጣ ያሳፍራል። ይሄ ቤት ግን የኔ ነው የምትለውን ነገር ነው የሚያደርገው። እዚህ ስራ ግን ያስገባኝ እኔን ነው የምትለውን ነገር ነው። ልክ እንደዚሁ የማይገባህ ሃሌሉያ ሰምታችኋል ወይ? ሁሉ ጊዜ በእግዚአብሔር መንፈሳዊ ዓለም ነገር የራሳችሁ የምታረጉበት
የቀንነት መንገድ አይገባኝም። ይኸው እግዚአብሔር ፍርድ ቤት ውስጥ ይግባኝ የሚባል ነገር የለም። የኔ ነበረ ተወስዶብኝ ነው ይመለስልኝ ብለህ በጉዳዩ ጽኑ አቋም ይዘህ የምትከራከርበት ነገር የለም። ሲያመጣው የማይገባኝ አሁን እኔ ተገብቶኝ ነው አገልጋይ የሆኑት የማይገባኝ ቅድም ሜሪ ስትናገር በቃ እግዚአብሔርን ለማገልገል እድል ሁሉ ጊዜ ለማገልገል በር ሲከፈትልኝ የሚገርማችሁ ነገር አግኝቼ ነው ብዬ ነው የማይገባኝን ሰው ማይክ እንዲዝ መጽሐፉን እንዲዝ አግኝቼ ነው ተገቢ ሆኜ አይደለም የማይገባ ሳገለግለው የሚያገለግሉት እልፍ ይያሉ ከነዛ መካከል ይሄን ኃላፊነት የማይገባኝ ልጅ ሲያረጋኝ የማይገባኝ ሁሉ ጊዜ አይኖቼን አንስቼ እንደ ያዕቆብና ዳዊት ለባሪያ የማይገባኝን በጎነት አርጋለሁ። ወዳጆች ሆይ የማይገባችሁ የኔ ነው የማለት መብት የሌላችሁ ግን ዝም ብላችሁ እየተደነቃችሁ ቸርነቱ ይሄንን አደረገልኝ የምትሉትን ነገር በዚህ ሳምንት እግዚአብሔር ያደርጋል። ታምናላችሁ? አንድ ሁለት ሰው ጨብጡና ቸርነት እየፈለገህ ነው በሉት። ቸርነት ይደረግልሃል በሉት። አሜን። ሲደረግልህ ምንድነው የሚሆነው? በመጀመሪያ ሞት ወደ ህይወት ይቀየራል። ሁለተኛ በውጊያ የማታገኘው ነገር እጅ ይገባል። ሶስተኛ ሰፈር ይቀየራል። አራተኛ ማንነት ይቀየራል። ቸርነት መጣ ማለት የሰው ህይወት ተቀየረ ማለት ነው። ቸርነት መጣ ማለት ሜምፊቦስቴ ከባሪያዎች መሃል ኃያላን መሃል ገባ ማለት ነው። ቸርነት መጣ ማለት ወዳጆቼ ሆይ መዋጋት የማይችል ሰው በውጊያ የማያገኘው ነገር እጁ ገባ ማለት ነው። ከሰዓታችሁ በዚህ ሁኔታ የተባረከ ይሁን። ይህን አገልግሎት ለመደገፍ ከስር ባስቀምጥ ነው የባንክ አካውንት እንድትጠቀሙና የወንጌልን ስራ አብራችሁን እንድትሰሩ እያልን ዩቲዩብ ቻናላችንን ሰብስክራይብ በማድረግ ፌስቡክ፣ ኢንስታግራም እና ቲክቶክ አካውንታችንን ፎሎ በማድረግ የጌታን ስራ እንድትደግፉ ጥሪ እናቀርብላችኋለን። ለበለጠ መረጃ በእነዚህ ስልኮች ተጠቅመው ይደውሉ። ተባረኩ።